ግርምቴን ላካፍላችሁ። ሁሌም የሚገርመኝ አንድ ነገር አለ። የሚያገለግሉ አገልጋዮች በክርስቶስ መንፈስ የሚመሩ የቃሉ ሙላት ያላቸው ከዚህም ከዛም የቃረሙትን የሰሙትን በአይምሯቸው ውስጥ ያጨቁትን ዕውቀታቸውን የሚያካፍሉ ሳይሆኑ ሕይወታቸውን የሚያካፍሉ መሆን ይገባቸዋል። አክቲቪስት የሚጠቅመው ለተለያዩ ነገሮች ነው። ለምሳሌ ለፖለቲካ አክቲቪስቶች ይጠቅማሉ። ቤተ ክርስቲያን አክቲቪስት አይደለም የሚያስፈልጋት፣ ሰውን የሚያነቃቃ አነቃቂ ንግግር የሚናገር የንግግር ችሎታ ያለው የሰማውን ያዳመጠውን ከዚህም ከዛም የቀራረመውን አምጥቶ በቃ በጥሩ ቃል ሰካክቶ እየጮኸ ምናምን ህዝቡ ላይ ያንባረቀ የሚያነቃቃ አነቃቂ አይደለም ቤተክርስቲያን የሚያስፈልጋት። ቤተክርስቲያን የሚያስፈልጋት ደቀ መዝሙር የሆነ አገልጋይ ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ይባላሉ። ዛሬ በብዙ መንገድ በቃ አክቲቪስት የሆኑ አገልጋዮች የሞሉባት ሆናለች ቤተክርስቲያን። አነቃቂዎች በቃ የሚያነቃቁ ግብረገብ የሚያስተምሩ። ወንጌል ስለ ልጁ ስለ ኢየሱስ ነው። እኛ እንድንሰብክ የተጠራ ነው ወንጌልን ነው። እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ወንጌል ሰውን ይቃኛል። ወንጌል ሰው ራሱን እንዲገዛ ያደርጋል። ወንጌል ሰው ወንድሙን እንዲወድ ያደርጋል። የኛ ስብከት ሴንተር መሆን ያለበት ክርስቶስና ክርስቶስ ብቻ ነው። ወንጌል ስለ ኢየሱስ ስለሆነ መጽሐፍት ሁሉ ስለ ኢየሱስ ስለሚናገሩ መናገር ስለቻሉ የሰው ጆሮ ላይ ተሰሚ የሆኑ ወንጌል ስበኩ። እግዚአብሔር በሰጣችሁ እድልና አጋጣሚ የክርስቶስ ኢየሱስን አዳኝነት ብቻ ስበኩ። በደሙ የተደረገውን ቤዛነት ስበኩ። ወንጌል ነፃ ያወጣል። ወንጌል ቀንበር ይሰብራል። ወንጌል የሰውን ሸክም ያራግፋል። ወንጌል ሰላም ይሰጣል። ወንጌል ሰውን የክርስቶስ ሐዋርያ ያደርጋል። የክርስቶስ ደቀ መዝሙር ያደርጋል። ልባችሁ በጭካኔ ተሞልቶ በጥላቻ ተሞልቶ በተለያየ ጉድ ታጭቆ ሰው ላይ ወጣችሁ በቃ የሰማችሁትን ከዚህም ከዛም የቀራረማችሁትን አምጥታችሁ ትላላችሁ። እግዚአብሔር ምሕረት ያድርግላችሁ። የምትሳደቡ ጨካኞች፣ ማትራሩ፣ ለድሃ ማትራሩ፣ ለተቸገረ ማትራሩ፣ ለምስኪን ማትራሩ፣ ለታመመ ማትራሩ ግን ወጣችሁ ምትጮሁ እግዚአብሔር ማስተዋል ይስጣችሁ። ደቀ መዝሙር ማፍራት ካለባችሁ እናንተ ደቀ መዝሙር መሆን አለባችሁ። መጀመሪያ እናንተ ደቀ መዝሙር ሳትሆኑ እንዴት ነው ደቀ መዝሙር ለማፍራት? አዎ ታፈራላችሁ ደቀ መዝሙር። ምን አይነት ደቀ መዝሙር? የእናንተ ደቀ መዝሙር። እናንተን የሚመስል ደቀ መዝሙር ታፈራላችሁ። ጨካኝ ሊያፈራ የሚችለው ጨካኝ ነው። ክፉ ሊያፈራ የሚችለው ክፉ ነው። የክርስቶስ ደቀ መዛሙርቶች ያፈሩት ደቀ መዝሙር ነው። ጌታችን ኢየሱስ የመጨረሻ ሲያስጠነቅቃቸው ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው የነገርኳችሁን ሁሉ እያስተማራችኋቸው ምን ያድርጓቸው? ደቀ መዝሙር አድርጓቸው። የኔ ደቀ መዝሙር፣ የኔ ደቀ መዝሙር አድርጓቸው። አያችሁ፣ ደቀ መዝሙር የክርስቶስ ደቀ መዝሙር የሚያፈራው የክርስቶስን ደቀ መዝሙር ነው። ዛሬ የኔ ብላችሁ በሞኖፖል የያዛችሁትን ህዝብ እንዴት ነው የክርስቶስ ልታደርጉት የምትችሉት? እናንተ ከህዝቡ ራስ ላይ ውረዱ። መጀመሪያ ህዝቡን ልቀቁት። በቃ
ህዝቡን አንቃችሁ ይዛችሁ የኔ የምትሉ የኔ ህዝብ በቃ የኔ ቤተ ክርስቲያን የምትሉት ከየት አመጣችሁ እናንተ ቤተ ክርስቲያን? ለዚህ ህዝብ የክርስቶስ ኢየሱስ ደም ነው የፈሰሰው። ያንተ ደም አልፈሰሰም። ያንቺ ደም አልፈሰሰም። ክርስቶስ የባሪያ መልክ ይዞ የመጣለትን ህዝብ አንቃችሁ ይዛችሁ እንደፈለጋችሁ እየበዘበዛችሁ ሲያስፈልጋችሁ እንደፈለጋችሁ እያደረጋችሁት እያረሳችሁበት ሲያስፈልጋችሁ እየሰደባችሁት እያንቋሸሻችሁት እያሳነሳችሁት ፈለጋችሁትን ነገር እያደረጋችሁበት ትጮሁበታላችሁ። እግዚአብሔር ማስተዋል ይስጣችሁ። በእውነት ማስተዋል ይስጣችሁ። ብዙ ቅን አገልጋዮች፣ ራሳቸውን የሚገዙ አገልጋዮች፣ የሚያስተውሉ አገልጋዮች፣ እግዚአብሔርን የሚፈሩ አገልጋዮች አሉ በምድራችንም በኢትዮጵያ በየትኛውም ዓለም አሉ። በዛው ልክ ደግሞ እንደዚህ አይነት አገልጋዮችን ሁሉ ሳይቀር የሚያሰድቡ የክርስቶስን ቤተ ክርስቲያን ስም የሚያጠለሹ ክርስትና እንደዚህ ከሆነ ይቅርብኝ ብሎ ሰው እንዲፈራ የሚያደርጉ የወንጌል እንቅፋቶች፣ የስሙ እንቅፋቶች እግዚአብሔር ማስተዋል ይስጣችሁ። የክርስቶስ ደም ለእናንተም ፈሷል። ስለዚህ እግዚአብሔር ወደ ማስተዋል ያምጣችሁ። እግዚአብሔር ያረጋጋችሁ ነው ምለው። ሌላ ምን እላለሁ? ለህዝቡም ደግሞ እግዚአብሔር ማስተዋል ይስጥ። ቁጭ ብላችሁ የምትበዘበዙ የምትረገጡ ቅኝ ተገዢ የሆናችሁ እግዚአብሔር ማስተዋል ይስጣችሁ። ነፃነታችሁን ማስነካት የለባችሁም። እናንተ የከበራችሁ ናችሁ። የከበረውን የእግዚአብሔር ቃል አንብቡ። አያችሁ፣ የእግዚአብሔር ቃል ነፃ ያወጣል። የከበረውን የእግዚአብሔር ቃል አንብቡ። እስቲ ረጋ በሉ፣ ጸልዩ። ከመቅበዝበዝ፣ ከመድከም፣ ከመባከን እግዚአብሔር ያሳርፋችኋል። እግዚአብሔር ቃል ሲናገር እረፉ እኔም አምላክ እንደሆንኩ እወቁ። እግዚአብሔርን አምላክነት ቃሉን ስናነብ ይበራልናል፣ ስንጸልይ ይበራልናል። እግዚአብሔር እግር ስር እስቲ የመቀመጥ ልምድ አዳብሩ፣ የመጸለይ ልምድ አዳብሩ። ጸልዩ፣ ተረጋጉ። ካመንበት ጊዜ ይልቅ መዳናችን እየቀረበ ነው። ጌታችን ኢየሱስ ክርስቶስ የሚመጣበት ጊዜ እየቀረበ እንዳለ አይሰማችሁም? ስለዚህ ጸልዩ። ጌታ እግር ስር ሁኑ፣ መስቀሉ ስር ሁኑ። መስቀል እንደተሸከመ ሰው፣ ሩጫ እንደሚሮጥ ሰው ጌታ እግር ስር ሁኑ። ነፃነታችሁን ለሰዎች አሳልፋችሁ ሰጥታችሁ አትረገጡ፣ አትሰደቡ። እናንተ እየከበራችሁ የክርስቶስ ኢየሱስ ቤተ መቅደስ ናችሁ። ሲሰድቧችሁ እልል ትላላችሁ፣ ሲሰድቧችሁ ትስቃላችሁ። ሲሰድቧችሁ እንዴት ነው ማይሰማችሁ? ስለዚህ ጸልዩ፣ እረፍ በሉ። እግዚአብሔር ሁላችንንም ይርዳ። በኢየሱስ ስም አሜን።